ቤቴን ህይወቴን ምስቅልቅሉን አውጥተው ይረሳል ወይ? ካሜራ እንደ ታሪክ ነው። እሺ ማስቀምጠው ሰማ እንዳታጠፋው፣ ካሜራ እንዳታጠፋው። የት ድረስ እንደሚደበቅ እንደሚችል ነው ያለ። ያንን ዋጋውን ይከፍላል። ያደረገውን ነገር በሙሉ የቀጠቀጠን እንደዚህ ስሜት ወይንም እንደዚህ አይነት ሁኔታ ስር እንዲሆን ያደረገውን እያንዳንዱ ነገር ዋጋ እንዲከፍል እናደርገዋል። ለማን ነው ቤቴ ታውቂያለሽ? ያኑ ነው ቤቴ ብሎ ነው ብለሽ ያመጣሽ። ሰላም ያኑ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ በአኑዬ አካውንት የመጣሁት ያው ዛሬ አኑ ቤት ነው የምገኘው እና መቼም ሰሞኑን የተፈጠረውን ነገር አይታችኋል። ከአኑዬ ላይ ሀብሉ ወልቆለታል። ግን ሀብሉ ቢወልቅም ትንሽ ወደ ቦታው አልተመለሰም። ግን እግዚአብሔር ይመስገን ሁሉም ነገር በሂደት ይመለሳል፣ ቀስ በቀስ ይመለሳል። ይሄንንም ማናየበት እግዚአብሔር ይመስገን። ብቻ ሁላችሁም በየሃይማኖታችሁ ጸሎት አድርጉለትና አሁን እግዚአብሔር ይመስገን ደህና ነው። ዛሬ አኑዬ ቤት ነው የምገኘው። ለምን ተገኛችሁ ብትሉኝ አኑ የነበረውን ሰሞኑ የነበረውን ጭንቀት ምናምን እሱን ትንሽ እንዲረሳው ብዬ ከላይ እስከታች ቤቱን ሳጸዳ ነው ያልኩትና መኝታ ቤቱን ደግሞ እንዴት ፏ እንዳደረኩት ሁሉንም ቤት ሳጸዳ ፏ ሳደርግ ነው ያልኩት። እሱ ሲመጣ ደስ እንዲለውና የሆነ አሪፍ ደስ የሚል አይምሮን ዘና እንዲል ብዬ ስላሰብኩኝ ከአኑዬ ጋር በቃ ለሱ ብዬ ቀኑ ሙሉ እዚሁ ሳጸዳ ነው ያልኩት። ብቻ አኑ እስኪመጣ እንትን ብያለሁኝ። ብቻ አላውቅም። እግዚአብሔር ያውቃሉላችሁም ጸሎት አድርጉለት ላኑ እና እሱ ነው የምለው ትልቁ ነገር። ያው እንደሚታወቀው አኑዬ በጣም ያሳለፈው በጣም ብዙ ችግር ነበረ። ማለት ድግምት አሁን ላኑ ድግምት አይገባውም። ይሄ መስተፋቅር ምናምን ጭራሽ አይገባውም። እንደዚህ መደረጉ በጣም ከባድ ነገር ነውና ራሱን ስቶ ራሱን ያ የምናውቀው ማለት ያንን የምናውቀውን አኑን በመስተፋቅር እንደዛ ሆኖ ማየት በጣም ከባድ ነው። ለሁሉም ሰው በጣም ከባድ ነውና አኑዬ እንደዛ ሆኖ ማየት ያስጠላል። ድግምቱ ተሰርቶበት እንደገና ጫጫታው ምኑ ከታው ለሱ በጣም ረብሾት ነበር ያለው ነገርና ሀብሉ ሲወልቅለት ራሱ ተምታቶ ነበር። ብቻ ያለው ነገር በጣም ከባድ ነው ያሳለፈው ነገር እና ድካምም ላይ ነው አሁን ያለው ድካምም ያንን ነገር ለማስለቀቅ ምናምን ያለው ስለደካከም አሁን ላይ ምንድነው እና ማናችሁ እንዴ ምን ይሰራው ማናችሁ ሰው በሌለበት ምጋቡት እንዴ ሳበሪ ለምን እንደና መጋቡት ወይኔ ለምንድን ነው ወጡ የለም ወጡ እንዴ ምን ያረጋችሁ ነው? ምን ይሆናችሁ ነው? ወጡ እንጂ ሰው የለም ዘውታችሁ ቤት ይገባል እንዴ? ምን ማለት ነው? ቁጭ በይ ማነሽ አንቺ? እኔ ማንስ ብሆን ማንንም በሌለ ማነሽ? ቁጭ በይ ማንስ ብሆን ማንንም በሌለበት ዘውታ ብሎ ይገባል ወይ ነው ጥያቄ? ወይ ሲመጡ ትገባላችሁ? ውጭ ግቡ ውጡና እዛ ይጠብቁ። ከታ ምትሆና አስቀመጣት ታጥብጨይ ከታ ምትሆሽ ነው አንቺ? ማነሽ አንቺ? ሃይማኖት ዝም ብሎ ምን ይገባል ሰው ቤት ሲጀመር ማነሽ አንቺ? እንዴ ዘው ብሎ ምን ታረጋለሽ እዚህ ቤት? ምን ታረጋለሽ? አኑ ፈልጌ ምን ሆነሽ አንቺ? አኑ ፈልጌ ከየትም እየለቃቀመ ያመጣችኋል እዚህ ቤት። ምን ልትሰሪ መጣሽ እዚህ? ምንድነው የምትሰሪው? ምንድነው የምታረጊው? ዝም ብሎ ለማን ነው ቤቴ ታውቂያለሽ? ያኑ ነው ያኑ ነው ቤቴ ብሎ ነው ብለሽ ያመጣሽ? እሱ አምጥቶ የራሴን የመጣው ያኑ ቤት ስለሆነ ነው እዚህ ተቀምጦ። ዝም በይ አትጣጪ። እንዴ ቆይ ምን ዝም በይ አትጣጪ። ዝም በይ እንዴ ዝም በይ። ከየትም ለቃቅሞ ያመጣሽ አመጣና ዝም በይ አንቺ ዝም በይ እንዳለቅምሽ ዝም በይ። እንዴ ማንንም የለም ብሎ ነው እንዴ እንትን የሚሉት የሚማቱት ስነ ስርዓት ነው እንዴ? ከየትም ለቃቅሞ ያመጣትና እዚህ ምናምን ነገር አውቃልኝ ነው አውቃልኝ አይ በእግዚአብሔር ዘምቢያች ቁጭ በይ። እግዚአብሔር ምን እያረጉ ነው እንዴ? ማንም በሌለበት ለምንድን ነው የሚነካኩት? ጋንሱ በእግዚአብሔር ይሻሉ አንቺ ሲጀመር አንቺ ከየት አምጥቶሽ ነው አምጥተስቀምጠው? አረ በእናታችሁ ረቡ ለምንድን ነው የምታውቁት? አውቃል ዘምቢያች አውቃል አረ በእግዚአብሔር ረቡ ማንም በሌለበት አትነካኩት። ምን ሆነሽ? ከየት ነው የመጣሽው አንቺ? ማንም ሲመጣ አይወጡም እንዴ? ማንም በሌለበት ቃል ያወጣሉ።
ማንኪያ ምን እንዳይቀር አውጣት። ቆይ ምን እያደረጋችሁ ነው? ለምታውቁም እንዴ? ቆይ ለምንድን ነው እንደዚህ የምታረጉት? ማንም በሌለበት ለምንድን ነው የምትነካኩት? እረፉ እንዴ! ለምንድን ነው እንደዚህ የምታረጉት? አውጣው። ዝም በይ። ከየት ነው ያመጣት? ሲለቃቅሞ አውጣልኝ። ና ይሄን ቴሌቪዥን አውጣልኝ። አውጣው ብርጭቆ አውጣልኝ። ነው ሲጀመር አንቺ ከየት ነው ይዞሽ የመጣው? ከየት ነው ይዞሽ የመጣው? ቤቴ ነው ብሎሽ ነው ያመጣሽ? አይደለም በቃ ምንም አትቆም። ያው ቤት እኮ ነው ይሄ። ለምንድን ነው ዕቃ የሚወስዱት? ማንም በሌለበት ሰው በሌለበት ይመለከትሻል? አሁን ይመለከተኛል። እንዴት አይመለከተኝ? ይምጣና ያናግረኝ። ንብረቴ ነው። ያናግረውታል። እስኪመጣ ይምጣና ያናግረኝ። ንብረቴ ነው። እሺ አሁን እስኪመጣ ምንም ዕቃ አይንኩ። ይሻሉ አንቺ ና ምን ጠረጴዛ ነው ማለት እዚህ ውስጥ ያለውን ገና መቼ አወጣችሁት? እዚህ ውስጥ ያለውን ገና ቴሌቪዥኑን አውጣልኝ። ቴሌቪዥኑን አውጣልኝ። ዝም በይ። መቼታችሁትና ገና እዚህ ውስጥ ያለው ቆይ ሮስ ሲመጣ ዝም በይ ነው የሚሻቸው። ሮስ ሲመጣ ከውስዳሉ ለምንድን ነው የሚሉት? ዝም በይ። ንብረቴ ነው። እሺ ያኑ ቤት አይደል እንዴ? ምንድን ነው የሚሉት? ለምንድን ነው የሚነካኩት? እኔ ያኑ ቤት እንደሆነ ነው የማለት እንደሆነ በኋላ ታውቂዋለሽ። እሺ እኮ ሲመጣ ከሱ ዝም በይ። ና አውጣልኝ። አውጣልኝ። ሰባራ ማንኪያ ነው። ሰባራ ማንኪያ አሳየዋለሁ። ያው ቋበል ሼትም እየለቃቀመ እያመጣት እንደዚህ አውቃበድ አይደለም እሱ አውቃበድ። ዝም በይ። አውቃበድ አይበሉም። አውጣልኝ። ኧረ ሲመጣ ያውጣልኝ። ዝም በይ። እግዚአብሔር ምን ይሻል? አውጣልኝ እንዳለ ለቃት ነው። እሺ ኧረ ቤቱን ባዶ አድርጉት። እሺ ሲመጣ በሌላው ነው ገና እሱንም ባዶ ነው የማደርገው። አውጣልኝ። ገና ራሱን ነው ባዶ የማደርገው። አንቺ አርፈሽ ቁጭ በይ። ይኸውልሽ ሰነጣጥቄሽ ነው አንቺ እራስሽ ሬሳሽን ማጠፋው። አንቺንም ሰነጣጥቄ እንዳላስጨልሽ እንዳውቃው ማን እንደሆንኩ አታውቂኝም። ሰነጣጥቅሻለሁ። ሽንማ ብሬያት ከዕቃው ጋር ልጫናት እንዴ? ምን አባጋለክ ነው ቤቴ? ምን እያደረጋችሁ ነው? ምን
ዘርጋንቺ ያንቺ እንዳለ ሰማህ ሰማኛል እስካሁን ያደረኩት በቤተሰቤ በክያ ማግኘት የነበረብኝን ነገር ሁሉ እንዳስጣልከኝ ታውቃለህ አይደል? እኔ ፈለጉትን ክያን እየወሰድካት ሶዶሬ እየወሰድካት ምን እንደማታደርጋት ታውቅ ነበረ? ስማ በቤት ዘጋች ምን እንደምታደርግ ታውቃለህ? አንተ ምን እንደምትሰሩ ነበር ታውቃለህ? ስማ ስንት ነገር እንዳስጣልከኝ ታውቃለህ አይደል? ስንት ማግኘት የነበረብኝ ጥቅሞች እንዳስጣልከኝ ታውቃለህ አይደል? ስማ እብድብ እየተጫወት ምን እንደምታደርግ እንደነበረ ታውቃለህ አይደል? ከእህቶቼ ጋር የገጠር መሬት ሸጠት እንዳንጠቀም ስታደርገኝ የነበረው ታውቃለህ አይደል? ስንት ነገር ስታደርገኝ እንደነበረው ስማ አንቺ ስታደርግ እንደነበረ ታውቃለህ? የገጠሩን መሬታችንን ሸጠን እንዳንጠቀም ስታደርገኝ ሁሉ ታውቃለህ? በክያ ያደረከኝን በቀሎች ታውቃለህ? ቀና በልና አውራ እንደዚህ ቀና በልና አውራ አውቀህ ብድ እየተጫወትክ አይደል? አውራኝ እንጂ ቀና በላ አውራኝ እንጂ ምን ነው ተዘጋ? ቤተሰቤን እየገባህ እየበጠበጥክ ከዛ ከቶፋ ጋር ካሜራ እየደቀልክ በየቤቴ ምን ስትሰራ እንደነበርክ ታውቃለህ አይደል? አሁን ደግሞ በቤት ገብተህ እብድ ተጫውተህ የክያን ንብረት ልትዘርፍ እንዳለ ንብረቱን ነው የሚወስደው። ስማ ቀና ብለህ እያወራኝ ነው አለቀ። የበፊቱ ያለፈው አልፏል። አሁን ግን አለቀ። ይገባሃል አይደል? ይገባሃል አይደል? አንድ ነገር አታገኝ። አንድ ነገር በክያ ያ ሁሉ የገጠር ሀብታችንን ወስጄ እንዳልጠቀም አድርገህ አይደል? አንድ ነገር አታገኝ። ስማ ስንት ነገር እንዳደረክ ቤቴን ህይወቴን ምስቅልቅሉን አውጥተው ይረሳል ወይ? ይረሳል? የታሉ? ና አውጣ፣ ያለውን ዕቃ አውጣ እንጂ ና ያለውን ዕቃ አውጣ። ይረሳል እንዴ? ስንት ነገር ስታደርገኝ እንደነበረ ስማ ገና 74 ሳንቲም አታገኝም። 74 ሳንቲም እብድ እየተጫወትክ አንተ ራስህን ና የት ነው የልትሄድ? የት አደረጋችኋታችሁ? አምጣት ስሜት ዘንበል
ምንድነው ብሎ ነው ያመጣሽ? ምንም አላለኝም። ራሴ ነኝ ሚስቱላሽ አይደለም። ምን ብሎ ነው ያመጣሽ? ይኸውልሽ ምንም አላለኝም። ገበጣጥዬ እንደዚህ እንደቃል ያላስጨንሽ እሱ ገና ሬሳው ይወጣል። የመቼም ሬሳ ገና ይጫናል። ምን ብሎ ነው ያመጣሽ? እዚህ ምንም አላለኝም። ይሄ ቤት እንደሆነ ታውቂያለሽ? ስማኝ ምን ብለን ያመጣ ይሄ ነው ጣፋ እሺ ተነሳው ድብዳቸው ንቃ አምጣልኝ ያልነው አምጣልኝ እሱ ነው ዘርባች ዘርባይ ንቃ ተነሳ ዘርባይ ዘርባይ ወደ ዘይጂ ምን አለሽና ነው ተነሳ ተነሳ አስታውስ ያረከውን እቺ ወደዛ ውሰዱልኝ ዘርጋንቺ አንቃንጂ ምን እንዳንተ ትላለህ ደግሞ አንቺ ዘርበይ ካሜራ እየቀረጽ ነበር አይደል? ይኸው ካሜራ እንደ ታሪክ ነው። እሺ ማስቀምጠው ሰማ እንዳታጠፋው ካሜራ እንዳታጠፋው ሰማ እንደ ታሪክ ነው ማስቀምጠው ካሜራ ዘራ እስካንቺ ሁሉንም ነገር አስታውስ ንቃ ዘርባችን ዘበኝሻላችሁ ናችን አንሳት ና ስማ በጣም ጥሩ ተመልካቾቻችን እንግዲህ ያው በድጋሚ ተመልሰና ተረጋጊ ረጋቢ በቃ ለምኛቸው ነበር እኮ አትምትተውት ያለኝ ነገር እንዳለ ሽጬ ይሰጣቸዋል ስላቸው እንበሉኝ ረጋቢ አሁን እኮ ተሽሎታል እኮ አላሰማም እንዳጋጣሚ ሲመጣ እኮ ነው በዱላ የተቀበሉት እኔ ቤት ነበርኩኝ ቁጭ ብዬ በቃ ተረጋጊ አሁን እኮ ደህና ነው አይደል
አሁን ደህና ነው። እንግዲህ ተመልካቾች ነው እናንተም ትጨነቃላችሁ ብለን ስላሰብን ነው ትንሽ ሰዓቱ የሚሄደው። እናንተም ደውሉ፣ ወደ ቤት ደውሉ። እዚህ ነው የምታውቁት። ከሰዓት በኋላ እናንተም ማድረጋ ስለሚኖረው ውጭ እንግዲህ ያው ትንሽ አስመሽቶ ነበር። እዛም ያለው ነገር ልናሳያቸው አልቻልንም ምናምን ብዙ ትንሽ ደንግጣን ስለነበር ዶክተሮችም ያን ያህል ትልቅ ነገር የለም መቀጥቀጥ ምናምን ነው እንጂ ያን ያህል ትልቅ ነገር አይደለም ምናምን ብለውኛልና ተመልካቾች ያው ሙሉ ጤነኛ ወይ ዳያኖ ባንል ብቻ አሪፍ ሁኔታ ላይ ይገኛል። ወደ ቤት ይዛችሁ መሄድ ትችላላችሁ ምናምን ስላሉን ወደ ቤት ይዘነው ልንሄድ ተገደናል። እንግዲህ ቤት ይዘነው መተናል። ትንሽ ያቅም ማነስ ምናምን አለ። ያው ግልኮስ ምናምን አዛውለታል። ለምንድን ነው የሚመጡት? ለምንድን ነው የቤተሰቦች ማይተውት? ለምንድን ነው ሁሉም ማይተውት? እየመጡ ሰላሙን የሚረብሹት ለምንድን ነው የሚያሰቃዩት? ትንሽ ተሻሎት እንደገና ተነስተው በቃ በቂ ነው። አንቺ ባትወደሽ እንኳን እንደዚህ እንኳን እናገኘው ነበር እኮ። ነዘሽ በቃ ታረጋለህ። አሁን ባይሆን አትጩይ። የባሰ ደግሞ ትንሽ ደግሞ እኛ እንድንጋጥ ሰደማት ወንድም ከኛ ጋር ጸብ እንዳይፈጥር ብዙ እንትን አትበይውና ስለዚህ ተመልካቾች ምን ልላችሁ እንደምችል አላውቅም። በቃ እነዚህ ሰዎች ከህይወታችን ሊወጡ አልቻሉም። ይሁን በቃ አሁንም ያስቡት ነገር አሁንም በቃ የሱ አሁንም በደንብ መመለሱን አለመመለሱን በቃ ጤነኛ አለመሆኑን በደንብ እየተጠቀሙበት የሆነ ነገር አቅደዋሉና ተመልካቾች አሁንም ቢሆን እኛ ወደኋላ አንልም። አሁንም ምንችለው እናደርጋለን። አሁንም ቢሆን የምናስጥለው ነገር እንፈልጋለን። ተረጋጊ፣ ረጋ በይ። ስለዚህ ተመልካቾች ደውዬ ምናምን ነበር ሰውየውንም እሷን ማጎት ደግሞ ላገኘው አልቻልኩ። እስቲ የት ድረስ እንደሚደበቅ እንደሚችል ነው ያለ። እያንዳንዱ ዋጋውን ይከፍላል። ያደረገውን ነገር በሙሉ የቀጠቀጠን እንደዚህ ስሜት ወይም እንደዚህ አይነት ሁኔታ ስር እንዲሆን ያደረገውን እያንዳንዱ ነገር ዋጋ እንዲከፍል እናደርገዋለን። ምን እንደሚፈልጉ አላውቅም። እኔ አሁን ከእሱ ጋር እልህ መገባት ካልሆነ በቀር ወንበርና እነሱ በዚህ ልክ እኔ ምን እንደሆነ ነገር እየገባኝ ነው ያለው። ሹካ ማንኪያ ምናምን በዚህ ልክ የምትሚሉበት ምንም አይነት ነገር የለም ነው። እንደዚህ አይደረግም እኮ እንዳለ እኮ ነው መሬት ላይ አንከባለው ሲመቱት የነበረው። ምንም አላስተረፉትም እኮ። ሰው እንዴት ከበሽታው ሲያጋግም መታገስ እያለባቸው አውቀ ነው ይለው። ጭራሽ አውቀ ነው እንደዚህ የምታረገው። ንቃ እያለ እንደገና ሲያሰቃዩ ነበር። እንዴት አውቁ እንደዚህ ያደርጋል? በቃ ተረጋጊ አንቺ። ስሚ ቀራችን አረጋጊ። አሁን እኛ እዚህ እናድራለን። ከዚህ በኋላ መጠንቀቅ ባለብን መልኩ እናንጠብቃለን። ባለፈውም ሰዎች ነበሩ አሁን በቃ ተሻለኝ አልፈልግም ማንንም አልፈልግም ምናምን ብሎ እንዳለው እዚህ የነበሩ ሰዎች አባረራቸው። ከዚህ እንደዚህ ታደጋ ሲልም ብሎ እኮ ነው ጭራሽ። እሺ ማንም ባይኖር እኮ ገለውት ሊሄዱ ነበር። ምንድነው ግን እስቲ ያሉት ነገር አለ? ምን ተሻውርት ስሙት ነገር አለ? ምንም መተው እኔ ቁጭ ብዬ ነበረ እዚህ ቀድሜ ነው የገባሁት። ከዛ አሁን እጠብቀዋለሁ ብዬ እንዳለ ቤቱን አጸዳድቼ ካሜራ ብቻ ቁጭ እንዳልኩኝ እያወራሁኝ ነው። እንዳጋጣሚ ገብተው ጭራሽ እንትን አላሉ፣ አላስፈቀዱ፣ ፍቃዳቸውን አልጠየቁ። መተው እንዳለቃ መለቃቀም ጀመሩ። ተው አሁን እስኪመጣ ቢያንስ ሰው እስኪመጣ ታገሱ ብለን በፍጹም ሊሰማኝ ጭራሽ ሊሰሙኝ አልቻሉም። ከዛ አሁን ከመጣ በኋላ ምንም ሳያስበው ነው በዱላ ላይ መጡት። በቃ ሲመጡ ሲያሰቃዩት ነበር። በቃ ሊሰሙኝ አልቻሉም። በዚህ ልክ እንዴት እንደዚህ ይደረጋል? እሺ ተረጋጊ። ለምንድን ነው የምታለቅሽው? ቆይ አንቺ ምን ማረጋጋለሁ እኮ ግን ገና ተሻለው ስንል እንደገና ሆስፒታል አሁን በጣም ደህና ነው የሚገኘው። አብዛኞቻችሁ እንደምትጨነቁ ቃለውና መጨነቅ አይጠበቅም። አንገቱም ደግሞ ባለፈውም ጊዜ ታሞ ስለነበር ትንሽ ዱላው እሱ ነገር ህመሙን ድጋሚ የቀሰቀሰበት መሰለኝ። አንገቱም ትንሽ ነው እንጂ በቃ ምንም ኖርማሊ ያመር አይደለም። ትንሽ ቅጥቅጥ ነው ምናምን ብለዋል። ያም ሪፖርት አድርገናል። ግን ከሰውዬው ጋር ነው በግል ነው ያለብን ችግር በደንብ አድርገን እንፈታለን። ቃኛ ዘመድ ነን፣ የሆነውን ነገር መነካካት የለብንም ብለን ነው ቀርገ ብለን ለማውጣት ያለውን ነገር ችግሩን ሶልቭ ለማድረግ እየሞከርን ያለ ነው። ወይም ይሄድብት ያለ መንገድ ያን ነገር ከማሰብ ነው እንጂ እነሱ በሚሄዱት ልክ መሄድ እንችላለን። እነሱ የሚያስቡትን ያህል ማሰብ እንችላለን። እነሱ በሚሄዱት ብልግና እጥፍ አድርገን መሄድ እንችላለን። ግን አሁን መቅደም ያለበት ነገር በቃ ሰላማዊ በሆነ መልኩ እንፈታ ሞከርን። ባለፈውም አክስትየውንም አጠገቡ እንደደረሰ አድርጌያለሁ። ለምን እህትን ተናገርክ ደግሞ ለምን ደግሞ አውቃ ነው እብድብድ የምትሆነው ምናምን እያለ እያወራ ነበር። አውቆ ነው የሚመስላቸው እንደሚያደርገው ነገር አውቆ ነው የሚመስላቸው። እንዴት እንደዚህ አውቆ ያደርጋል? አውቆ ነው ይላል። አውቃበት እንደዚህ እንዳይነቃብን። እሺ ቀስ በይ እሺ፣ አታልቅሽ ቢያንስ
ተረጋጊ። ብቻ እያንዳንዳችሁ ዋጋችሁን ትከፍላላችሁ። እያንዳንዱ ለምታደርጓት እየተፈጸመ ላለው ነገር ለእያንዳንዱ ነገር ዋጋ በደንብ አድርጎ ይከፍላሉ። ይህንን ቪዲዮ እንለቀዋለን። እያደረጋችሁት የነበረውን እያንዳንዱ ነገር ህዝብ ያየዋል። መጀመሪያም እንደዚህ እየደበደባችሁ የነበረው ካሜራ ማሳይቶኛል። እያንዳንዱ ነገር ካሜራማንን መጥተዋሉ። ብዙ ነገር የተፈጠረ ነገር አለ። ካሜራውም ራሱ ተሰብሯል። ብዙ ነገር የተፈጠረ አለ። ለእያንዳንዱ ነገር ዋጋ ትከፍላላችሁ። ሲቀጥል ምን አይነት ብልግና ነው እንደዛ እያደረጉት ቅረጽ ምናምን ብሎ መቅረጽ? ይሄን እያንዳንዱ ነገር እንለቀዋለን። ህዝብም ያየዋል። እናንተም ጉዳችሁን በደንብ ታዩታላችሁ። ሲቀጥል ደግሞ የትም ዝም ተደብቃ አትኖርም። ደውዬ ነበር እዛ ሰፈሩ ስር ምናምን ቤቱም እንደሌለ ማንም ሰው እንዳላየው ነው። ተደብቀ እስከ መቼ እንደምትከርም እናያለን። እያንዳንዱ ዋጋን እያንዳንዱ ትከፍላለህ። አንተም ቢሆን እህት ሙሉ ቤተሰቡ መክፈል ያለበት እያንዳንዱ ይሄ ነገር ላይ ያለበት በሙሉ ዋጋውን ይከፍላል። በደንብ ልብ እንድትሉ የምፈልገው ነገር ችግር የለውም። እለቀዋለሁ። ይሄን ቪዲዮ ታየዋለህ። አንተ እርግጠኛ ነኝ እንደምታየው እንደምትከታተል በደንብ ነው የማውቀው። አንተ የገባህበት ጉድጓድ ገብተን ያለህበት እያንዳንዱ ገብተን ፈልገን እናገኛለን። ከዛም ዋጋህን እንደዚህ ያስተኛህበት እንደዚህ እንድትሆን ያደረገው ለሴት ልጅ እንኳን ያልተዋችሁኝ ችግር የለውም። ቪዲዮን በደንብ እያየሁ ነበር። እሺ እሱ ጋር ጠላትነት ኖሯችሁ ሊሆን ይችላል። ሴት ልጅ ችግር የለውም። እሱም ባልመጡት እንዳልኩ ከላይ እስከታችን የመጡት ለምንድን ነው እየመጡ ሰላም ነው የሚረዱት? በቃ ቢያንስ ትንሽ ረጋ ብሉት፣ ትውት ቢያደርጉት በቃ የሚፈልጉትም ነገር ካለ ማድረግ ያለብንን ነገር እናድርግላችሁ። ዝም አንበላችሁ። ሶፊ በማርያም ዝም አንበላችሁ። በቃ ያስጨነቁት እኮ ነው አንላችሁም። ዋጋ መክፈል ያለባችሁ በደንብ ዋጋ አድርጉ ይከፍላሉ። በቃ የሚፈልጉትን ሁላ እናድርግ። በቃ አሁን ሞሰድ የፈለጉትን ይሰዱ። እንዴት እንደመጡ አይዞሽ ከውሰዱ ደግሞ አግባባለሁ ማለት ነው ቢሆንም ይሻላል። ስለዛ ብቻ ዋናው መድረሳችን ነው። እንኳንም አንቺ ነሽ እንኳንም ደወልሽልን። ምናልባት ፈጣሪ አንቺን እዛ አስቀምጦ ባይሆን ኖሮ ምን እንደሚያደርጉት ለማስተዋል ይከብዳል እኮ የተፈጠረው ነገር። አይ አንቺን አመሰግናለሁ። በዚህ ጋር ያለው ነገር አመሰግናለሁ። እና አንቺ ባትኖሪ እኮ በቃ ብዙ ነገር እኮ አብላሽተው እኔ ምን አደረኩለት? እነዛ ተሰብስበው ሲመጡ ማንም የለም እየደበደቡት እኔ ምን አደረኩለት? እኔ ምን አቅም ኖሮኛ? እኔንማ ሊሰሙኝ እኮ አልቻሉም ጭራሽ። ምንም ብለምናቸው ምን ብላቸው በቃ የምፈልጉትን አደርጋለሁ ብላቸው ጭራሽ ሊሰሙኝ አልቻሉም። እንዳል ያነሱ ሲመቱት ነበር እንደገና ወተነች ሲቀጥል እኔ አሁን በእንደዚህ አይነት ነገር በጣም በጉልበት ማመን ካልሆነ በቃ ንብረት ክፍፍልም ከሆነ ኪያ ነበር መምጣት የነበረባት። ሲቀጥል ደግሞ ህጋዊ በሆነ መልኩ የትኛው ማን ምን እንደገዛ በደንብ አጣርቶ ነው እንጂ አሁን እኮ ከመዝረፍ እኮ አይተናነስም። ይሄ እኮ ሌብነት እኮ ነው። ስለ ንብረት ነው የሚያወሩት እዛ ጋር እንትን ብሎ ራሱን እንትን ብሎ ደጋግሟል። እነሱ ስለ ንብረት እንዳለ የሚያወራው ሰውዬውማ ስለ ብር ነው። ስለምንድን ነው አንተ ያሳጣኝን ወስዳለሁ እያለ ነው እንዳለ ልጆቹን እቃውን አውጡት ሲል የነበረው አውጡት ንብረቴ ነው እያለ ነው። እኔ አልገባኝም ጭራሽ። አንቺን አኑ ነው ይዞሽ የመጣው አኑ ያስቀመጠች ሴት ልጅ ቀምጥ አርብስማ ብቻ እኔ አላውቅም። አይዞሽ ተረጋጊ። ስለዚህ ተመልካቾቻችን ያው እንግዲህ ወይም ቪዲዮውን የሚያበራንላችሁ ያው እሱን መረብሽ እኛ የምንጣለት እሱም ትንሽ ረፍት ያደርግ ያለውን ነገር እናንተም ትጨነቃላችሁ ብዬ ስላሰብኩኝ እንግዲህ ትንሽ መሽቷል። ላይ ታብርተን ምናምን ነው ያለውን ነገር ነው ማወቅ አለባችሁ ብለን ስላሰብን ያው አኑን በአሪፍ ሁኔታ ላይ ይገኛል። ያው ያናል አይደለም ምናምን ነገር አንድ ቀን ከሁለት ቀን የከፋ አይደለም። ትንሽ ድንጋጤ ነው፣ ትንሽ መቀጥቀጥ አለ ምናምን ነገር። አንገቱን ደግሞ ባለፈው ታሞ ነበር አይታችሁት ከሆነ የሱ ምናምን ትንሽ ህመም ነው ምናምን ነው እና ያናል ትልቅ ነገር አይደለም ምናምን ብለውናል። ቢሆንም ግን ሜቢ ደርሰንለት ባይሆንስ ሜቢ እኛ እንደዚህ ተፈጥሮ ባይሆንስ ብዙ ነገር ይፈጠር ነበርና ይሄ ነገር አንዋር ደህና ቢሆንም ወይም ደግሞ አስጊ ደረጃ ላይ አልደረሰም። ፈጣሪ የተመሰገነ ይሁን። ግን ያ ማለት ግን ደርሶበት ቢሆንስ ብዙ ነገር ሊፈጠር ይችል ነበር። ብዙ ነገር እናጣንችል ነው። እሷ እዚህ ጋር ባትኖር ኖሮ እኛ ባንደርስለት ኖሮ ብዙ ነገር ሊፈጠር ይችል ነበር ተመልካች። ስለዛ እንደቀል የምናልፈው ነገር አይደለምና በደንብ መክፈል ያለብን ነገር በሙሉ ከፍተን እያንዳንዱ መደረግ ያለበትን ነገር አድርገን በቀጣዩ አዲስ ነገር ይዘልናችሁ እንመጣለን። እንግዲህ ዛሬ ፕሮግራም እዚህ ጋር እናበቃለን። አኑ በዚህ አሪፍ ሁኔታ ላይ ይገኛል። እናንተም ደግሞ ከዚህ በኋላ በዱዓ ሙስሊም ሆናችሁ በዱዓ ክርስቲያን ሆናችሁ በጸሎት ከአጠገባችን ሆኖ እናንተ ነው ብርታት ነው እዚህ ያደረሰና ከዚህ በኋላ እንዲቀጥል ብለን ተስፋ እናደርጋለን። በቃ አቋርጠው። አመሰግናለሁ።